ሰርጋቸው አንድ ወር ሳይሞላው ምን የሚሉት ነገር ነው። አንዳንዴ የሰርጋቸውን ጣዕም አትሞት ገና ከዱቤ ከመምጣታቸው እንደዚህ ያለ ነገር አይደብርም? በጣም ነው የሚደብር። አብርሽ እንግዲህ ትናንትና ያው ሲያለቃቅስ አይተነዋል። አንዳንዴ የሆነ ነገር ቆም ብላችሁ ስታስቡት በጣም ይደብራል። ለምን ብትሉ አሁን እነዚህ ልጆች ከዱባይ ከተመለሱ በጣም ቅርብ ጊዜ ነው። የሰርጋቸውን ደስታ ብዙም አላጣጣሙም። ሰዎችም መጥተው ሰርጋቸውን እንዴት አሳለፉትም ያው ብዙ ሰዎች ኢንተርቪው አላደረጉላቸውም። እነሱ ከዱባይ ሲመለሱ በጣም ብዙ ነገር ነበር እየጠበቅን። እነሱ ግን ከዱባይ ምን ይዘው መጡ? ተነቋቁረው መጡ ማለት ነው። እንግዲህ እነ ጽጌ እነ ዳኒ በጣም ብዙ ነገር ኢትዮጵያ ከገባን በኋላ ብዙ የምንጠይቃቸው ነገሮች አሉ። እንደዚህ እንደዚያ ሲሉት ነበረ። ከዛ እነ ዳኒም እነ ሜሪም እነ ጽጌን ብቻቸውን እየሰሩ አይተናል። አብርሽ ደግሞ እንግዲህ ያው ይህን ነገር ጀምሮታል። አንድ ሰው የሰርጉን ጣዕም አንድ ወር፣ ሁለት ወር፣ ሶስት ወር ካጣጣመ በኋላ እኮ እንደዚህ ያለ ነገር ቢነሳ ያው ችግር የለውም፣ በየሁሉም ቤት ይነሳል። እነሱ ገና የሰርጋቸውን ደስታ ሳያጣጥሙ ሰው ምን ይለናል ሳይሉ ጋሽዬ ራሱ ከመከራቸው ሁለት ወር ሶስት ወር እኮ የሞላቸውም አይደለም። እና ስለዚህ ምን ጊዜ ነው ግን ይህን ነገር የምታነሱት? በተለይ ደግሞ ሩታ ላይ ጣታቸውን የምትገስሩ ልጆች እረፉ። ሩታ ምንም ነገር ጥፋት የለባትም። ምንም ነገር አጠፋም አይዲያም ሰጠ ምንም አለ አበሽ ነው እራሱ ማለት ነው። ትናንትና እንግዲህ የምሰውልኝ ይሁን የእውነትን ይሁን ብቻ እንግዲህ በጣም ሲያለቃቀስ አይተነዋል። እኛ አንተ ብታለቃቅስ ምን ምትል አዎ እየተሰደብክ ነው። አንተም በጣም ታጠፋለህ። ለምን የድሮ ፍቅረኞችህን እያመጣ መጥቀም ከፈለክ እኮ በሌላ ነገር እኮ መጥቀም ትችላለህ አይደል? አንድ ሰው መጥቀም ከፈለገ ሸር በማድረግ ወይም አብሮ ቪዲዮ በመስራት እኮ በጣም ብዙ ነገር መደረግ ይችላል። ይሄ እያመጣ ቪዲዮን እንደዚህ ያሽከረክረዋል። እና አንዳንዴ ደግሞ እኔ ምንድነው ማለት አለበት። እኔ ምንድነው ሳይሆን አሁን ነው እኔና ሩታ አሁን የተጋባነው የሰርጋችን ጣዕምስ አሁን እኔና እሷ እንደዚህ ብንጣላ እውነቴን ውሸቴን እኛም አውቃላቸውም። ግን እኔና ሩታ አሁን እንደዚህ ያለ ነገር ብንሰራ ሰው ምን ይለናል? እንዴ አሁን አይደል ያገቡ አሁን አይደል እንደዚህ ሄዱና እኛ እናንተን ተምሳሌት ነበር ያደረግናችሁ። እናንተ ግን እንኳን ተምሳሌት ብትሆኑን እንዲሁም በቃ ሌላ ነገር ነው ያተረፋችሁ። እና ብዙዎች ደግሞ ሩታን እየሰደቡ ይገኛሉ። ሩታ ጥፋት የለባትም። አዎ አብርሽ ይቅርታ ጠይቋታል። ይቅርታ ቢጠይቃትም ደግሞ እሱ ታጥቦ ጭቃ እየሆነ ነው በነገራችን ላይ ማለት ነው። አንተ መልሰህ ያው ነህ፣ ምንም ነገር አትለወጥም ብለዋለች። ልክ ልኩን እየነገረችው ነው። ስራ ነው እንዳንል ሩታ የምትናገረው ነገር 100% ምንም ነገር የምትን የማይል በቃ ያስተማምናቸዋል። ወደ አብርሽ ስትመጡ ያው ትንሽ የሆነ ነገር እንትን ይላቸዋል። እነ ኤፍሬም ማናቸው እነዚያ እንግዲህ በጣም ትንያለ። በተለይ አብርሽ በጣም ብዙ ሰዎች ይሰድቡታል። ኧረ ስድብ እኮ ደግሞ በጣም ያደነግዛል። እና ሰው የሚሰድቡት ለራሱ ነው፣ አስተያየት የሚሰጠውም ለራሱ ነው። ሩታን ግን የምታሰድባት አንተ ነህ። እሷን ብለሃለች እኔ ምን አድርጌ እኔ በእነሱ አንቺ ስለሰደቡሽ እኔ መወቀስ አለብኝ ወይ ብለሃል። እንዴ በደንብ ነው የምትወቀስ። አሁን ኤፍሬም ብዙ ነገር ተናግሯል። ኤፍሬም ግን ይቅርታ ብለዋለች። ለምን አንተ ጥፋት የለብህም እሱ ነው እኔም ብዙ ነገር እያደረገ እያሰደበ ያለኝ እሱ ነው ብላለች። እና ትክክል ነው ማለት ነው። እና ወደ ራሳችሁ ተመለሱ። አሁንም ገና ጊዜ ያለው ሩታም ቢሆን አንተን ጠልታህ አይደለም፣ አንተ ስለማትቀየር ነው። ምንም የሚቀየር ነገር የለም። አሁን 2 ወር 3 ወር ደህና ከሆነ መልሰህ ደግሞ ሌላ ነገር ትላለህ። እና አሁን ሩታ ያለችበት ሁኔታ እንደዚህ የሚሰራ ስራም አይደለም። ሁለተኛ ደግሞ እየተሰደበች ያለችው እሷ ናት። እንዴት እርጉዝ ሆና እንዴት እንደዚህ ታደርጋለች? እንደዚህ ከእርግዝና ጋር ሰዎች አትወሰዱት። ስራ ከሆነ ስራ ነው አይደለም። በቃ የዩቱብ ቪዲዮ ነው ስለ ዩቱብ ነው የሚሰሩት። እና ብዙ ሰዎች ከእርግዝና ጋር ከምን ጋር ይወስዱታል። እሷ ስለ እርግዝናዋ አልረሳቸውም፣ ስለ ልጇም አልረሳቸውም። እና ግን በቃ መተዳደሪያ ከሆነ ሊሰሩ ይችላሉ። ግን አንዳንዴ ቆም ብለን ስናስብ አሁን እንደዚህ ያለ ነገር ብንጀምር ያውም ከዱባይ ሲመጡ በጣም ብዙ ነገር ነበር የጠበቅነው። በጣም ብዙ የዱባይ ቆይታቸው የዱባይ ያው አይተናል በቪዲዮ ግን እንዲሆን ብዙ ሰዎች ኢንተርቪው ያደርጉላቸዋል። ቆይታቸው ያው ታዋቂ ስለሆኑ ማለት ነው።
እና አንድ ሰው ሁለት ሰው ግን ኢንተርቪው አድርጎላቸው ነበር። እንደዚያ ነበር የጠበቁ ነው። እነ ዳኒም እኮ ይሄን ነገር ሸሽተው አንተ ነህ ዳኒ ነህ ምናምን ነገር ስለሚባል ስለሚፈራ ዳኒ አሁን በጣም ብዙ ነበር ግሬስ ፋሚሊዎች የሚሰሩ ማለት ነው። ለምን መጣቱ በጣም ስለሚደብረን ከመጀመሪያው ነው እንጂ ዳኒም ጥፋት የለበትም። ጽጌ ናት ያው አለባበሷ ምናምን ነገር ትንሽ ወጣ ያለ ስለሆነ ለዚያ ነው። እና እነሱም ለብቻቸው እየሰሩ ነው። አሁን እነሱ የሚሰሩት ቪዲዮ በቃ ድሮም እንደዚህ ያለ ነው የሚሰሩ ዛሬ 3 ዓመት 4 ዓመት በፊት አሁንም ያንን ነገር ነው የጀመሩት። እና እነዚህ ልጆች ደግሞ እንደዚህ ያለ ቪዲዮ ሲሰሩ ያው በጣም ብዙ ይሰድባሉ። በተለይ ሩታ አሁን ጽጌና ዳኒ በጣም ወጣ ያለ ነው የሚሰሩ ግን ለምን የሚሰድባቸው አትስደቧቸው። አሁን ትናንት እኔ ቃሉን አልደግመውም፣ ግን ትናንትና የሆነች ልጅ ሩታን መታ የሰደበቻት ከኔ ቤት ላይ ብለ እንጃ በጣም ነው የቀረበኝ። እና ብዙዎች ከሩታ ላይ ነው ጣታቸውን የምትገስሩ እና ከሩታ ላይ ጣታቸውን አሳረፉ። ሩታ ምን ነገር ያደረገችም ነገር የላትም። ሁሉ ነገር አድርጊ ትባላለች፣ ታደርጋለች፣ ስሪ ትባላለች፣ ትሰራለች። በቃ ይሄ ነው ማለት ነው። እና ስለዚህ በቃ ይሄን ይመስላልኝ። አብሽ ደግሞ ወደ ራስህ ተመለስ። ሩታም ያው ይቅርታ ትቀበላለች፣ ግን ችግርህ አንተ ያው ታጥቦ ጭቃ ነህ ማለት ነው። አሁን መልሰህ ኦኬ ትላለህ፣ ይቅርታ ትላለህ፣ ይቅርታህን ትቀበላለች። ከዛ በኋላ መልሰህ ደግሞ ሌላ ነገር ትፈጥራለህ። እኔ እኮ ብዙ ሴቶችን ይወዱኛሉ፣ እኔ እኮ ብዙ ሰዎችን ያፈቅሩኛል እና ምን ጨርስ ማለት ነው። እሷ አንተን የቀየረች ከህይወትህ አንስቶ ከምን አንስቶ በጣም ብዙ ነገር ያደረገችልን እና ስለዚህ ሩታን አትሳደቡ ቤተሰቦች። እንግዲህ ማታ እስከምንገናኝ በሌላ ቪዲዮ። ብቻ ግን በጣም አንዳንድ የሆነ ነገር የምታስቡት ነገር አላችሁ እንዴ? ሙሽራ ሆኖ ግን ለምን እንደዚህ ያለ ቪዲዮ የሚሰሩ ጊዜ ሙሽርነታቸውን ሳያጣጥ ዱባይ እኮ ከመጡ ራሱ 15 ቀን ምናምን ነገር እኮ የሞላቸው ይህን ነገር እንደዚህ መልሰው ሲገቡበትና የሆነ ነገር ስታስቡት በጣም ሀሳብ ይመጣላቸዋል፣ ይደብራቸዋል። ሙሽራ አልመሰሉም። የሙሽራ ወግ አልደረሳቸውም። እንዴ ዝም ብሎ ማግባት ከዛ በኋላ ማርገዝ መውለድ ብቻ እኮ አይደለም። ስለዚህ አንድ ሰው የሙሽራውን ጣዕም ቁጭ ብለው ወይም የኔና አንቺ ትዳር ወይም አንቺ ሙሽርነት ከዱባይ ሄደን አግብተን እንደዚህ እያሉ የሚያወሩበት አንድ ቀን ያው ቁጭ ሲሉ የእነሱ ሙሽርነታቸው ምንም ነገር አላወቁትም። በቃ ሁሌ አንዴ ሩታ ይሰድባታል፣ አብርሽን ይሰድቡታል። እንደዛ ነገር ነው የሚበቃ እናንተ ያሳለፋቸው። ስለዚህ በማንኛችንም ሆነ ሙሽርነታቸውን በጣም ብታጣፍጡት ለእናንተ ማስታወሻ ለልጆቻችሁን ቁጭ አድርጋችሁ ታሪክ የምትነግሩበት ፎቶ ብቻ ማሳየት ብቻ አይደለም። የኛ ያገባነ ዱባይ እንደዚህ ብቻ አይደለም። የሆነ ነገር ታሪክም ማውራት አለ እንጂ አሁን ይሄን ስድብ እናንተ ልታቀርቡላችሁ እንዴ ለልጆቻቸው መሆን የለበትም። እና እንግዲህ የሆነው ሆኗል። ቢሆንም ወደ ራሳችሁ ተመለሱ ነው የምላችሁ።